ልንዝናና እንደመጣን ምናምን አይነት ነገር አድርገን ከዛ ገፋ አረጉን ጋርዶቹ ምናምን ተነጋገሩ አዩን ደበር ናቸው እና በገንዘባችን ልንዝናና ነው ክፈት እንጂ እንግባበት እንጂ ምናምን አለ መኪና ቁመን የመጣ ነው ከዛ በጣም እየቀፈፋቸው ነገር ነው ያስገቡ ገባን ውስኪ ነው የሚታዘዘው ተባለ መጣ አስተናጋጁ ነገር ነው ሳያመጣልን ቀር ረሳን ሌሎች ሰዎች ነበሩ እንግዲህ ልናጨበጭብ ነው ማለት ነው እንደገና ለምን እናጨበጭባለን እኛ ለምን እንጠጣለን ያዝነውን አስጥለውናል እዛ ጋር ከዛ በኋላ የሆኑ ሰዎች ተጣጣው ተታው እንትን ያሉት ነበር አጠገጠረት ቤታችን ላስቀመጥነውና እጃችን ቁጭ አለ ጉዳየን አጣ እስከሚሰቀጥጠኝ ድረስ በህይወቴ እንደዚህ አይነት ነገር እዚህ ከተማ ውስጥ እነዚህን የመሳሰሉ ልጆች የዋን መጫወቻ ሲሆኑ ራቁት ስትሪፐርስ አየን እዛው ሴክስ የሚደረግበት ቤት አየን አንተ ተገምታለህ አዲስ አበባ ውስጥ እንደዚህ አይነት ቤት ይኖራል ብለህ በቃ ትንሽ አየን ወጣ ሌላ ጊዜ ደግሞ እንደዛው ኢምፔሪያል ሆቴል ነው ውስጡ ግን ጭፈራ ቤት እንዳለው ራቁት ጭፈራ ቤት የሚያቅሰው የለም እዛም ሄድን ገብተን በስመ ናይት ክለብ ነው እንደዚህ አይነት ነገሮች ነበሩ ደንበል ላይ ነበር ምናምን እና እንዘግባለን እንጽፋለን ባካችሁ ባህል እየተበላሸ ነው ነገር እንትን ይያል ነው ማህበራዊ ጉዳይ ሚኒስቴር የት ነህ ፖሊስ የት ነህ ሰራልን አንድ ጊዜ ፖሊስ ያው መንግስት ሪኮግኒሽን አይሰጥም ይዘግዝ ግን እኛ ምንም አያገባንም ብቻ እርምጃውን ይሰድ ክሬዲቱን ማንም ይሰድ ጥርግ አርጎ ዘጋቸው ጠቅላላኛ የተቀሰናቸውን ቤቶች በሙሉ ከዛ መግለጫ ላይ የአዲስ አበባ ፖሊስ በከተማዋ የተለያዩ ቦታዎች ላይ አልባሌ ተግባር ሲፈጽሙ የነበሩና በምርመራና በጥናት የደረሰባቸው እንኳን ደረስክባቸው ችግር የለም ፕሬስ ብቻ አንተን ይጠቁም እና በቁጥጥር ስራው ነው ያጣራለው እንዲህ አይነት ነገር ነበር የምፈልግ ነበር ስጋት ግን አይገባማችሁም ነበር እንደዛ ከሆነ በኋላ ያው ገንዘብ አላቸው ብዙ ቦታዎች ደግሞ ጽፎችም ላይ ባለስልጣኖችም አሉበት ተመልክተናል ምናምን ማለት መጽሔቱን የሚሰራው መጽሔቱ ላይ ሲመጡ መጽሔቱ ላይ በብዙ መንገድ ይመጣበታል እኮ መጽሔቱ ማስታወቂያ ይከለከላል ምናምን ግን እንደው ባንጻራዊነት ደና ይፈራ ነበር መንግስትም እውነት ለመናገር ያን ያክልም ብዙ የሚጫነው አልነበረም የፖለቲካ ነገሩ ምናምን አትነካካበት እንጂ እዚህ ላይ ያው መንግስት ካልነካ ሰው ደግሞ ያኔ አይደፍርም ነበር ግን በዚህም ሲባል የሆነች ቁርቋሶ ምናምን እንኳን አያጣም እኔ አሁን እዛ ላይ ስሜን አልጻፍም ነበር ማኔጂንግ ኤዲተር ነኝ ብዙዎቻችን ስማችን እዛ ላይ አታገኘው ማለት ክፉ እየሰራን ሳይሆን ስማችን አይደለም የኛ መታወቅ አይደለም ዋናው ነገር ሳብጀክት ማተሩ መተላለፉ ነው ተጠያቂነትን በተመለከተ መጽሔቱ ላይ አለን ተመዝግበን ፔሮል ኖሮን ግብር ከፍለን ፖዚሽናችን በደብዳቤ በመታወቂያ ያለ ሰዎች ነን ፐብሊኩ እዛ ላይ ተጻፈለት ከዛ በኋላ ከልት ነው የሚተርፈው አይደል መላኩ የሰራው ስቶሪ ምናምን ምን ያደርግልኛል ስሜ አይደለም ፈርቼ ምናምንም አይደለም ሴተኛ ዳሪ ቤት ድረስ የሚያስገባን ታሪክ ነበር የመንግስት ባለስልጣን ድረስ የሚወስደን ታሪክ ነበር በታፈኑ እውነቶች ውስጥ ሰንሰለቶችን የምንበጥስበት ነበር ስለዚህ በነፃነት መስራት አለብን ነው እኔ አንድ ወቅት ብዙ ጊዜ አውርቻለሁ እዚህ ካታንጋ የሴተኛ ዳሪነት ህይወትን ለማየት ብዬ የዛ ብቻ ሳይሆን ብቻ ካታንጋ አሁን ይፍረስ አላውቅም ሳይፈርስ አይቀርም ከኤግዚቢሽን ጀርባ ሌላ የከተማው ክፍል ነው ሌላ ታሪክ ሌላ ህይወት ያለበት ቦታ ነው ልጆች ከዛ ቤት ውስጥ ይወጣሉ ከዛ ሰፈር ይወጣሉና እነዛ ልጆች እንዴት ነው ዜጋ ሆነው አገሪቷ ዜጋ ሆነው እንደው ጤነኛ ዜጋ የሚሆኑት ብለህ እስከምትል ድረስ በአንዲት ጠባብ ክፍል ውስጥ እናቶች አማራጭ ስለሌላቸው የሴተኛ ዳሪነት ህይወታቸውን እየመሩ ልጆች አልጋ ስር የሚተኙበት ነው እያዩ ያንን ሁሉ የሚያድጉት መጠጥ ጫት ሐሺሽ ወሲብ የሚነገድበት ቦታ ነው ልጆች በህፃንነት እድሜያቸው የሚደፈሩበት ለሴተኛ ዳሪነት የሚደረጉበት ቦታ ነውና ይታወቃል የሴተኛ ዳሪና የኮማሪቶች ሰፈር እንደሆነ ግን ሌላ ታሪክ ውስጥ አለውና እሱን ታሪክ ማየት ነበረብንና ውስጥ እየገባን እንደ ጠጪ ምናምን ያደረገን ሴተኛ ዳሪ ቤት ገብቼ ምናምን አንድ ቀን ስወጣ የሰፈሬ ሰው ያገኘ ጋሽ ኪዳን የሚባሉ የሰፈሬ ሰውዬ ሲያልፉ ጃንጥላቸውን ይዘው እኔ ከልጅቷ ቤት ስወጣ አልተገናኘንም ምን ይላሉ ጋሽ ኪዳን እንዴ ሴተኛ ዳሪ ቤት ቆይቶ ነው ያጫዋ መላኩ እዚህ ነው ብሎ ምናምን ነው አዩኝና ብሎ እንዳላዩኝ ሄዱ
ጋሽ ኪዳኔ ምናምን ብዬ ጠራኋቸው። ደህና ዋሉ ምናምን ደህና አላየሁም እንደምን ምናምን ደግነቱ ቴፕ ሪከርደር ይዣለሁ ማለት የሰው ፐርሰፕሽን መጥፎ ነው ጋዜጠኛ ሆነ እንደዚህ እስኪ ሴተኛ ዳሪዎችን ላነጋግር ብዬ እኮ መጥቼ ምና ልትሰራ መጥተህ ነው ምን ያደርጋሉ እነሱ ምን አላቸው እነሱ ምን ይወራ አይ ህይወታቸው በጣም ያሳዝናል ስለነሱ እኮ ልጻፍ ብዬ ምናምን ነው አልኳቸውና አለፍኳቸውና ከእንትን ጀምሮ እስከ አደጋው ድረስ አለው የሚያመጣው አደጋ። አሁን የግብረ ሰዶምን ታሪክ ብዙ ጊዜ ስላወራሁት ነው። ግብረ ሰዶም አደጋ ተሸክሞ የመጣ ችግር ነበር እዚህ ሀገር። ማለት ተዋናዮቹ በጣም ከባዶች ናቸው። ክስም ቀርቦ ያውቃል። መጽሔቱ እኮ ተከሷል። ማዕከላዊ አሳታሚዎቹ ታስረዋል እኮ ያንን በመዘገባቸው የተነሳ ክሱን ላቀርቦባቸዋል። ያቀረቡባቸው ሰዎች ግብረ ሰዶምን በስተጀርባ የሚሰሩ ግን ሌጋል መስረው የሚቀርቡ የድርጅት ምናምን አካላት ናቸው። ግን ለዚህ መንበርከክ የለብንም ማለት እንዴት ነው? አለቀ። ትውልድ ተበላሸ። ህፃናት ልጆች ይደፈሩ ጀመርኩ። ማን ይታደጋቸው? እነዚህ ልጆች የሚያቸው ጠፋ። ሰው በየቤቱ ልጆቹ ሲደፈሩበት ይዞ ቁጭ ብሎ ለሰው መንገር ታቡ ሆኖበት ፍርድ ቤት መሄድ ፈርቶ የተደፈሩ ልጆች በአደባባይ ሲቀርቡ የእንትና ልጅ ተደፍራለች ብታረግዝ ዲቃላ ያዘች ምናምን ተብሎ ማህበራዊ እንትን እንዳይመጣባቸው ሲሉ እነዛን ልጆች ድምፅ አፍኖ የተቀመጠ ማህበረሰብ እኮ ነው። ማን ያወራላቸው ታዲያ? ፕሬስ ካላወራ እኔ ኃላፊነቱን ካልወሰድኩ እነዚህ ልጆች ማን ኃላፊነት ይወስድላቸው? የሆነ ጊዜ ላይ እኮ አስተሳሰብ ይለወጣል። ግን ፍዳውን ቀምሰን ቢሆን የሆነ ነገር ማድረግ አለብን። እናንተ እንዳወጣችሁት እንዲሁም ዘገባውን ተከታታይ የሃይማኖት ተቋማት ሰላማዊ ሰልፍ ለማድረግ መግለጫ ይሰጡ ነበር። እሱም መግለጫ የዶክተር ቴዎድሮስ አዳኑ ነበሩ። ያን ጊዜ ታገደ እና ሰው የሚያውቀውን ነገር ለምንድን ነው የሚያገድ? ከድርጅት ድጋፍ ጋር እንዲሁም አብዛኞቹን የሚያደርጉት ትምህርት ቤት ላይ እና ደግሞ የንጆ ነው የሚመጡ ቤቶች፣ ቡና ቤቶች፣ ሆቴሎች እነዚህ ውስጥ ነው እና በትምህርት ተቋማት ውስጥ ሁሉ እኮ ተስፋፋ ጉዳዩ። እኔ ከሁሉም በጣም የሚያሳዝኑ ህፃናቱ ናቸው። ህፃናቱ የሚደፈሩት ህፃናት ወንዶች ሰው ታቡ ነው አያወራውም አለ ብሎም አያስብም። ስታወራው መረብስ ምናምን ነገር ብሎ ግን ካልተወራ ጌታዬ ይኸውልህ ብጉር ካልፈረጠ እንዳበጠ ነው ይቀመጠው እና ደግሞ እየጠነከረ ይመጣል፣ ያስቸግራል። ይህንን ማድረግ ደግሞ የማንም ኃላፊነት አይደለም፣ የሚዲያ ኃላፊነት ነው። በምን ቸገረኝነት የምታልፈው ነገር ለህሊናም ራሱ እኔ እኮ የምሰራው ለገዛ ህሊና ይስል እኮ ነው። እኔ ጋዜጠኛ ነኝ ብዬ አፌን ሞልቼ ዛሬ አንተ ፊት ቆሜ እንዳወራ ይህንን መስራት ነበረብኝ እኮ አይደለም። በዚህ የ20 ምናምን ዓመት የሙያ እንትኔ ውስጥ ምንድነው ሰር ደሞዝ ሳገኝ ቤተሰብ ስመሰርት ልጆች ሳስተምር ሚኒንግ ሌላ የለኝም? ሊኖረኝ ይገባል።